ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። በኢሳያስ አፈወርቂ አጥፍቶ መጥፋት አመራር የሚተውነው የአስመራ መንግስት ፖለቲካዊ ትራጀዲ በስልጣን ዘመን ሁሉ ያለአንዳች ተቀናቃኝ ያሻውን ለመፈጸም ያመቸው ዘንድ ገና ኤርትራን ከኢትዮጵያ ቅኝ አገዛዝ ነፃ ለማውጣት በሚል ሽፋን የተካሄደውን የትጥቅ ትግል ሲጀምር አንስቶ ቅንጣት ያህል የዲሞክራሲያዊነት ባህሪ እንዳልነበረውና በተፈጥሮ ከኔ ወዲያ ለአሳር ነው የሚል አምባገነናዊነት የተጠናወተው ኃይል በመሆኑ በኤርትራ አዲስ አይነት አብዮት መቀጠል ጀምሯል። ከኔ ወዲያ ለአሳር ነው የማለት አምባገነናዊነትና የተጠናወተው ኃይል በመሆኑ በኤርትራ አዲስ አይነት አብዮት መቀጣጠል ጀምሯል። የኤርትራ ተቃዋሚ ድርጅቶች በአንዳንድ በኢሳያስ መንግስት ላይ ተነስተዋል። በአዲስ አበባ ታሪካዊ ስምምነት ተፈራርመዋል። መረጃውን በዝርዝር እንመለከተዋለን። አብራችሁን ቆዩ። የኤርትራ ነጻ ሀገር መሆን ተከትሎ ህዝቡ አንጻራዊ ሰላምና መረጋጋት እንዲያገኝ ከማድረግ ይልቅ በሻዕቢያው መንግስት ማን አለብኝነት ባይነት ምክንያት ከመላ ጎረቤቶቹ ጋር አላስፈላጊ ቅራኔ ውስጥ እየገባ የጎሪጥ እንዲታይና ሁኔታው እየተባባሰ ሄዶም ኤርትራውያን ዜጎች ከነጻነት በፊት በሚያስገርም የዓላማ ጽናታቸው ከተጋፈጡት ዘርፈ ብዙ ፈተና ወደ ባሰ ማህበራዊ ቀውስ ለመግባት እንዲገደዱ በማድረግ ረገድ የኢሳያስ ግፈኛ ስርዓት ለታሪክ ፍርድ ከመቅረብ እንደማያመልጥ እርግጠኛ መሆን ይቻላል። ታዲያውን የኢሳያስ አስተዳደርን ከስሩ ለመንቀል በሚል የኤርትራ ተቃዋሚዎች በጋራ ተነስተዋል። የኤርትራ ተቃዋሚ ድርጅቶች የኤርትራን አፋር ብሔራዊ ጉባኤ ወይም ኢኤንሲ እና የቀይ ባህር አፋር ዲሞክራሲያዊ ድርጅት RSADO አብሮ ለመታገል የሚያስችላቸውን የትብብር ስምምነት መፈራረማቸው ነው የተሰማው። ሁለቱ የኤርትራ ተቃዋሚ ድርጅቶች አዲስ አበባ ውስጥ በተፈራረሙት ስምምነት የጋራ ግብ ማስቀመጣቸውንም አስታውቀዋል። አሊ መሐመድ ዑመር የኤርትራ አፋር ብሔራዊ ጉባኤ ወይም ኢኤንሲ ስራ አስፈጻሚ አባልና ቃል አቀባይ ናቸው። ከጥቂት ሳምንታት በፊት አፋር ክልል ሰመራ ውስጥ የአፋር ሱልጣኖች፣ ምሁራን፣ ወጣቶችና ሌሎችም የማህበረሰብ አካላት ተሳታፊ በሆኑበት ጉባኤ ድርጅታቸው ከቀይ ባህር አፋር ዲሞክራሲያዊ ድርጅት ጋር በመድረኩ መታደሙን በማስታወስ አሁን ደግሞ ኤርትራ አፋር ብሔራዊ ጉባኤ ወይም ኢኤንሲ ከቀይ ባህር አፋር ዲሞክራሲያዊ ድርጅት አዲስ አበባ ውስጥ በፈረሙት ስምምነት አብሮ ለመታገል መስማማታቸውን አስረድተዋል። በአካባቢው ላይ ያለውን አምባገነን ስርዓት ለመገርሰስ በምናቸው ድል በሙሉ አብሮ መስራት የግድ መሆኑን አምነን የተስማማንበት ስምምነት ነው የተፈራረምነው ያሉት አቶ አሊ የዚህ ስምምነት ውጥኑም የትግሉ ግብ ተመሳሳይ የሆነውን የአፋር ህዝብ ፍላጎት ለማሳካት ነው ብሏል። የሁለቱ ድርጅቶች ስምምነትም ኤርትራ ውስጥ የህዝቡን የራስን በራስ ማስተዳደር ማሳካት የጀመረው ግቡ ነው ያሉ ቃል አቀባዩ ትግላቸውን ዲሞክራሲያዊ ኤርትራን ለመፍጠር እንደሆነም ነው የገለጹት። ኤርትራ በአምባገነናዊና አገዛዝ ስርዓት ምክንያት ሌላኛዋ ሶማሊያ የመሆን ዕጣ ቢገጥማትም በዚያች ሀገር ላይ ለደረሰውና ለሚደርሰው አሳዛኝ አወዳደቅ ሁሉ ተጠያቂ ራሱ የኢሳያስ አፈወርቂ ግፈኛ አገዛዝ እንጂ ሌላ ማንም ሊሆን እንደማይችል ተንታኞች ያነሳሉ። ኤርትራ ለይቶላት ልክ እንደ ሶማሊያ መንግስት አልባ ወደ መሆን ከመምራቷ በፊት የሻዕቢያን ጦር አገዛዝ እየተቃወመው ስርዓቱን በመክዳት ላይ ያሉት ለውጥ ፈላጊ ኤርትራውያን ጨምሮ ሌሎችም በዓለም ዙሪያ ተበትነው የሚኖሩት ሰላም ወዳድ የኤርትራ ዜጎች ከመቼውም ጊዜ በበለጠ ተሰባስበን ሀገራችን ከፍጹም ጥፋት የሚታደግ አንዳች የመፍትሄ ሀሳብ ማፈላለግ መጀመራቸው እየተነገረ ነው። በግልጽ አነጋገር የአስመራው አምባገነናዊ ስርዓት የሙጥኝ ብሎ የያዘ የጥፋት መንገድ በኤርትራ ህዝብ ህልውና ላይ የጋረጠውን አስፈሪ አደጋ ከወዲሁ ለመቀልበስና ያችም ሀገር ልክ እንደ ቀድሞ የሶማሊያ ሪፐብሊክ ጥቂት የጦር አበጋዞች ጎራ ለይተው በሚመሩት የስልጣን ሽኩቻ ምክንያት ትንትኗ ወጥቶ ሌላ የዓለም አቀፋዊ ስርዓት አለብኝነት መፈንጫ
ወይም የሽብርተኝነት መናሪያ እንዳትሆን ለማድረግ ይቻል ዘንድ ጉዳይ የሚመለከታቸው አካላት ሁሉ በጋራ መክረው ዘክረው ፍቱን መላ ለመምጣት ጥረት እያደረጉ መሆናቸው ነው የተገለጸው። የፖለቲካ ድርጅቱ ፖለቲካዊ ግብ ምንድን ነው የሚለውን እንመለከታለን። ከስምምነቱ በኋላ የቀይ ባህር አፋር ዲሞክራሲያዊ ድርጅትን ወይም RSADO በመወከል አስተያየታቸውን የሰጡት ደግሞ የድርጅቱ ቃል አቀባይ አቶ ነስረዲን አህመድ አሊ ናቸው። በቅርቡ በሰመራ ከተደረገው ህዝባዊ ኮንፈረንስ መረዳት የተቻለው ለ3 አስርት ዓመታት የተለያየ ጭቆና ውስጥ ነበር ያሉት የቀይ ባህር አፋር ዲሞክራሲያዊ ህዝብ ይፈጸምበታል ካሉት ጭቆና እንዲቀጣ በማስፈለጉ ወደ አንድነት መጥተናል ነው ያሉት። እኛ ሁሉም የፖለቲካ ኃይሎች የቀይ ባህር አፋር ተወላጆች እንደመሆናችን ልዩነት እንኳ ብኖር ወደ አንድነት በሄድ ውስጥ በመምጣት እንዲቻል በማሰብ ነው ያሉት አቶ ነስረዲን የህዝቡን ፍላጎትም ጭምር መሰረት በማድረግ ብሎም ለሌሎች በትግሉ ውስጥ ለሚገኙ ድርጅቶች አብነት ለመሆን ለአንድ ግብ ስምምነት አኑረናል ነው ያሉት። በኤርትራ ዲሞክራሲያዊ ያሉት ስርዓት በመገንባት የህዝቡን የራስ ዕድል በራስ የመወሰን ዲሞክራሲያዊ መብት ማረጋገጥ የትግሉ ግብ ነው ያሉት አቶ ነስረዲን አክለውም ከፖለቲካ ግቦቻቸው ለመድረስ አንድነት በማስፈለጉ የትብብር ስምምነት መፈረማቸውን አስረድተዋል። ወቅታዊ የጂኦፖለቲክስ አታካሮ እንደ መልካም አጋጣሚ ለመጠቀም እየሞከሩ መሆኑም ተሰምቷል። የኢትዮጵያ መንግስት ከዚህ በፊት በተደጋጋሚነት ከሚያነሳቸው አቅሙ ኢትዮጵያን ከቀይ ባህር የለየለት ግልጽ ህጋዊ አካሄድ የሌለው አካሄድ ነው በማለት ከኤርትራ መንግስት ባለስልጣናት ጋር የተካረረ የቃላት ጦርነት ውስጥ ገብቶ መቆየቱ ይታወቃል። አሁናዊ የሁለት ሀገራት ዲፕሎማሲ መካረር የኤርትራ መንግስት ለማስወገድ እንታገላለን ብለው ለመንቀሳቀሱ ኃይሎች መልካም አጋጣሚ ይሆን ብለው ጥያቄ አቅርበውላቸዋል። የቀይ ባህር አፋር ዲሞክራሲያዊ ድርጅት ቃል አቀባይ አቶ ነስረዲን በኤርትራ በኩል ያለው ስርዓት ዲሞክራሲያዊ አስተዳደር ቢኖር ወደ ትጥቅ ትግል ባልገባን ነበር ይላሉ። እናም አሁን ላይ አዲስ አበባ ያሉ የመንግስት አስተዳደሮች ከኤርትራ ጋር ውዝግብ ውስጥ መግባታቸው የጋራ መልማት ጥያቄ ተቀባይነት በማጣቱ ነው በማለት ድርጅቶቻቸው ከኢትዮጵያ መንግስት ጋር ለመስራት መሰረት እየጣለ እንደሚገኝ ገልጸዋል። የኤርትራ አፋር ብሔራዊ ጉባኤ ወይም ENC ቃል አቀባይ አቶ አሊ በፊናቸው የእኛ ፍላጎት የራስን መብት በራስ የመወሰን ነው ይላሉ። ትግላቸውም የኤርትራ አፋር ህዝብ ቀዩ መብት እንዲከበርለት ብቻ መሆኑን በማስገንዘብ የኢትዮጵያና ኤርትራ ህዝብ ታሪካዊና ባህላዊ ብሎም ኢኮኖሚያዊ ትስስር ያለው ህዝብ መሆኑን የሚያነሱት ፖለቲከኞቹ የትግል ግባቸው የጋራ ግብ ማሳካት ላይም እንደሚያተኩር አንስተዋል። የኤርትራና ኢትዮጵያ ባለስልጣናት ከፍተኛ ውዝግብ ውስጥ በገቡበት በአሁኑ ወቅት ከሰሞኑ አንድ የኢትዮጵያ ጀነራል ቀይ ባህርን የሚወስን የኢትዮጵያ ካርታ ያለበት ምስል መሸለማቸውን ተከትሎ የኤርትራ ባለስልጣናት ድርጊቱን በአደባባይ መቃወማቸው ይታወሳል። የኤርትራ መንግስት ተቃዋሚ የሆነው የቀይ ባህር አፋር ዲሞክራሲያዊ ድርጅት በኢትዮጵያ ባካሄደው ስብሰባ የኢትዮጵያ መሪ ከስልጣን ለማንሳት ቁርጠኛ መሆኑን በተደጋጋሚ መግለጹ የሚታወቅ ነው። ኢትዮጵያና ኤርትራ ስምምነት ላይ ከመድረሱ ካለፈው 6 ዓመት ወዲህ እጅግ አስቸጋሪ ጊዜ አሳልፈናል ያለው ፖለቲካውን ግን ቁርጠኛ በሆነ አቋም የኤርትራ መንግስት ለመጣል እንደሚሰራ ተናግሯል። አሁን ላይ ያለው ብቸኛው አማራጭ የወታደራዊ መንገዱን በመከተል የቀይ ባህር አፋር ህዝባችን የራስ ዕድል በራስ የመወሰን ዕድል ማስከበርና በዲሞክራሲያዊ ኤርትራ ውስጥ ህዝቡ ያለውን ህልውና ማስጠበቅ ነው ይላል ፓርቲው የላከው መግለጫ። መላው የአፋር ህዝብ የቁስ እና የሞራል ድጋፍ በማድረግ እንዲተባረብ ጥሪ አቅርቧል። የቀይ ባህር አፋር ዲሞክራሲያዊ ድርጅት ከ7 ዓመት በፊት በኢትዮጵያና ኤርትራ መንግስት መሃል እርቅ ከመውረዱ በፊት በኢትዮጵያ መንግስት እየተደገፈ አንዳንድ ወታደራዊ ጥቃቶችን በኤርትራ ጦር ላይ ፈጽም እንደነበር ሪፖርቶች የአሜሪካ ከፍተኛ ባለስልጣናት ይጠቁማሉ። አንዳንድ የአሜሪካ ባለስልጣናትም ከነዚህ የኤርትራ ተቃዋሚዎች ጋር በጋራ መስራታቸው የኢሳያስን የስልጣን ቆይታ ሊያሳጥረው እንደሚችል ነው የተገለጸው። ኢሳያስን በመኮንን ሀገሪቱን የአፍሪካ ሰሜን ኮሪያ ነች ያሉት አንድ የአሜሪካ እንደራሴ ከኢሳያስ ተቃዋሚዎች ጋር መገናኘት አስፈላጊ እንደሆነ አስምረውበታል። ተቃዋሚዎችን መገናኘት በገንዘብ መርዳት አስፈላጊ እንደሆነ አምናለሁ ሲሉ ድምጻቸውን ከፍ አድርገው አሰምተዋል።